በዓለም ልማድ ወንዶች ሴቶችን ሲያሳድዱ መመልከት የተለመደ ነው። ወንዶች ሴትን ልጅ ለማግኘት ሲለምኑ እባክሽን ስልክሽን ስጪኝ፣ እባክሽን ፍቅሬን ተቀበይ፣ የትዳር አጋሬ ሁኚ፣ ከኔ አትለይ፣ እንዲሁም ደግሞ ሌሎች የተለያዩ የልምምጥና የልመና ጥያቄዎችን እየደረደሩ ወንዶች የሴቶችን ጀርባ መከተላቸው የተለመደ የኖርንበት ደግሞ በደንብ የምታውቀው ነገር ነው። ነገር ግን ያንን ነገር ገልብጠን ብንመለከተውስ? ማለትም ሴቶች ወንዶችን እንዲለምኑ ማድረግ ቢቻልስ? እርግጥ ነው ይህንን ሐሳብ አሁን መጀመሪያ ስትሰማው ሊከብድ ይችላል። ነገር ግን የዛሬውን ቪዲዮ አጤሬራ እየጻፍክ እስከ መጨረሻው ቆይተህ ከተከታተልከኝ ይሄ አመለካከት ተቀይሮ ሴቶች አንተን ሲለምኑና ሲከተሉ ራስህን ታገኘዋል። ከዚህ ቪዲዮ በኋላ ሴቶችንም ሆነ ከሴቶች ጋር የሚኖርህን ግንኙነት የምታይበት መነጽር እስከ ወዲያኛው ይቀየራል ማለት ነው። ስለዚህ ቻናሉን ሰብስክራይብ እያደረግ እስከ ፍጻሜው ተከታተለኝ። እኔ በቀጥታ ወደ ቪዲዮ ገባለሁ። ሴት ልጅ ራሷ ፈልጋ እንድትለምን የምታደርግበትን መንገድ ከመናገሬ በፊት የሴቶች ዋነኛና እንዲሁም ደግሞ በሁሉም ሴቶች ዘንድ ያለ ሁሉንም አንድ የሚያደርጋቸውን ወሳኝ ባህሪ በመመልከት እንጀምር። ይኸውልህ ሴቶች በቀላሉ የማይገኝና ከባድ የሆነ ነገርን የማግኘት ወይም የራሳቸው የማድረግ ውስጣዊ ፍላጎት አላቸው። አንድን ወንድ ከልባቸው እንዲፈልጉት ከሚያደርጓቸው ባህሪያት መካከል ዛሬ የመረጥኩልህን 5 ወሳኝ ባህሪዎች ነው ቀጥሎ የምነግር። የመጀመሪያው በቀላሉ አለመገኘት ነው። በቀላሉ አለመያዝ፣ እርግጠኝነትን አለመፍጠር በጣም ወሳኝ ነገር ነው። ይህንን ሐሳብ በትክክል መረዳትና መጠቀም ከቻልክ ከምልህ በላይ ሴቶችን እንደ ማግኔት ትመሳብ ትችላለህ ማለት ነው። በቀላሉ አለመገኘት ስንል ምን ማለት ነው ብለህ ከጠየከኝ ላስረዳ። ብዙ ወንድ እንደሚረዳው አጉል እንደማትፈልጋት ማስመሰል ወይም ደግሞ ሩድ መሆን አይደለም። ይልቁኑ የራስ የሆነ የህይወት መስመር ያለ ሰው መሆን መቻል እና ይሄ እንዴት ነው በእኔ እንድትሳብ የሚያደርጋት ካልክ ደግሞ ይሄ በጣም ወሳኙ ጥያቄ ነው። አየህ፣ አንተ የራስ የሆነ ሙሉ ህይወት የሚኖር ከሆነ በተፈጥሮ በቀላሉ ማትገኝ ትሆናለህ። የግዴታ ሀብታምና ትልቅ ስራ ያለ ሰው መሆን አይጠበቅብህ። ብቻ ግን ጊዜን የሚወስድብህ የሆነ የህይወት መስመር ሊኖር ይገባል። በዚህ ጊዜ አእምሮ ላይ ጥያቄዎች መፈጠራቸው አይቀርም። ለምንድን ነው የማያሳድደኝ? ከኔ ጋር ሳይሆን ሲቀር ምን እያደረገ ነው? ይወደኛል ወይስ እየፈተነኝ ነው? ለምንድን ነው የማይቀርበኝ? ለምንድን ነው አብዝቶ የማይፈልገኝ? ለምንድን ነው የማይለማመጠኝ? ሌላም። እነዚህ ጥያቄዎች ደግሞ በውስጧ ለሚፈጠረው ስሜት እንደ ነዳጅ ሆነው ሁሉንም ነገር ያቀጣጥሉታል ማለት ነው። ስላንተ ካለመሰልቸት እንድታስብ የሚያደርጋትም እነዚህ ከላይ ያልኩ ጥያቄዎች ናቸው። እዚህ ጋር ደግሞ በፍጹም መስራት የሌለብህን ስህተቶች በተጠንቀቅ ልንገር። አንደኛው ቶሎ ቴክስት መመለስ ነው። ይሄንን ስል አውቀህ ዝም በል እያልኩ አይደለም። ቴክስት መመለስ ያለብህ ልክ ትርፍ ጊዜ ስታገኝ ብቻ ነው እንጂ በሌላው ጊዜ አይደለም። ያም ይሁን ከሆነ ስራ ፈተህ እቤት ቁጭ ብለህ እሷን እንደምታወራ ከሷ ጋር ጊዜ ማሳለፍ ብቻ እንደምትፈልግ እንዲሁም ደግሞ ዓላማ የሌለው ወንድ እንደሆንክ ነው ለሷ ምልክት የምትሰጣት። ስለዚህ ቴክስት መመለስ ያለብህ ወይም ደግሞ መደወል የሚኖርብህ ከስራ ውጪ በሚኖር ትርፍ ሰዓት ነው። ሁለተኛው የራስን ፕሮግራሞች በፍጹም ለሷ ብለህ መሰረዝ የለብህ። ይኸውልህ አንድ አባባል አለ፣ ከግብህ እሷን የምታስበልጥ ከሆነ ያኔ ሁለቱንም ታጣለህ ይላል አባባሉ። ስለዚህ ሁልጊዜም ራስህንና የራስህን ግብ ማስቀደም አለብህ። እሷ እንድታገኝ ከፈለገችና በዚህ ቀን ይመቻሉ ብላ ከጠየቀች በዛ ቀን ፕሮግራም ካለ አዎ በዚህ ቀን ፕሮግራም አለኝ፣ ባገኘሽ ደስ ይለኝ ነበረ፣ ነገር ግን አልችልም፣ ለሌላ ቀን እናድርገው ብለህ ወደ ራስህ ፕሮግራም ነው መዞር ያለብህ እንጂ በቆማጣ ቤት አንድ ጣት ብርቅ ነው ሆኖብህ በፈለገች ቅጽበት በሙሉ ያንተን ፕሮግራሞች ያንተን የህይወት ጉዳዮች በሙሉ ችላ ብለህ ወይም ደግሞ ለሌላ ጊዜ አስተላልፈ ወደ እሷ የምትቀርብ ከሆነ ምናልባትም በጊዜው የሚያስከብር ፍላጎቷንም የሚጨምር ነገር መስሎ ሊሰማ ይችላል። ነገር ግን እሷ ጋር የሚፈጥረው ስሜት ፍጹም ከዚህ ተቃራኒ ሆነ ነው።
ሌላኛው መሳሳት የሌለብህ ነገር ደግሞ ቶሎ ቶሎ ስሜትን አትግለጽላት። ወደድካትም አልወደድካትም የመናገር ግዴታ የለብህ። ዝም በልና እርግጠኛ እንዳትሆን አድርጋት። አንተ የሚሰሙህን ስሜቶች ልክ እንደ ዶላር እየመነዘርክ ቀስ እያልክ ነው መጠቀም ያለብህ እንጂ በአንድ ጊዜ አውጥተህ ማሳየት የለብህም። ስለዚህ እነዚህ ሶስቱን ስህተቶች በፍጹም መስራት የለብህም ማለት ነው። ሁለተኛው ሴቶች አንተን እንዲለምኑ የምታደርግበት መንገድ ደግሞ ውድድር የምንለው ነው። እስካሁን ድረስ ይሄ መንገድ በጣም ፓወርፉልና በእርግጠኝነትም በአጭር ጊዜ ውስጥ የሚሰራ መንገድ ነው። የዚህ መንገድ ዋነኛው ሐሳብ ምን መሰለ? ሴቶች በተፈጥሯቸው በብዙ ሴቶች የሚፈለግ ወንድን ለማግኘት ይመኛሉ። አውቀውትም ይሁን ሳያውቁ አንድ ወንድ ሌሎች ሴቶችም እንደሚፈልጉት ሲያዩ ለሱ ያላቸው ፍላጎት ከዜሮ ተነስቶ ባንዴ 100 ይደርሳል። ያኔ በሌሎች ሴቶች የሚፈለገውን ወንድ አገኙት ማለት ደግሞ ተራና አሮጌ መኪናዎች በተደረደሩበት ስፍራ አንድ ውድ መኪናን እንደማግኘት ነው የሚቆጠረው። የሁሉም አይን ያለው እሱ ላይ ነው። ነገር ግን እኔ ያገኘዋለሁ፣ እኔ የተሻልኩ ነኝ፣ እኔ የበለጠ ቆንጆ ነኝ፣ እኔ የበለጠ ማራኪ ነኝ የሚለው የውድድር መንፈስ በውስጣቸው ይፈጠራል። ይሄ ደግሞ ላንተ በጣም ጥሩ አጋጣሚ ነው። ምክንያቱም አንተ ብዙ ሳትለፋና ሳትደክም በራሷ አንተን ፈልጋ እንድትመጣ የምታደርግበትን እድል አገኘ ማለት ነው። እዚህ ጋር ግን ብዙ ጊዜ ባለማስተዋል የሚሰራ አንድ ስህተት አለ። ብዙ ወንዶች ይሄንን ለመተግበር ሲሉ ስለ ቀድሞ ፍቅረኛቸው ወይም ደግሞ ስለሚፈልጓቸው ሴቶች እያነሱ መጎረር ይጀምራሉ። የቀድሞ ፍቅረኛ እንደዚህ አድርጋ፣ እንደዚህ ሆኝባት፣ እንደዚህ አልቅሳ ወይም ደግሞ ስራ ቦታ አገሌ የምትባል ልጅ የሆነ ቀን የሆነ መዝናኛ ያገኘዋት ሴት እያሉ ጉራቸውን መንዛት ይጀምራሉ። ነገር ግን ሴቶች እንዲወዳደሩልን የምታደርገው በፍጹም በዚህ መንገድ አይደለም። ይልቁኑ እምብዛም ሳታሳውቅ ጉራህንም ሳትነፋ ሌሎች ምርጫዎች ግን እንዳሉ በተዘዋዋሪ መንገድ ቀስ እያልክ ማሳየት ነው። ያኔ ተፈላጊነት እየጨመረ ይመጣል ማለት ነው። ሶስተኛው ባህሪ ደግሞ ኢሞሽናል ሮል ኮስተር የምንለው ነው። ይሄ ሐሳብ እንግዲህ በግሌ በጣም የምወደውና አሪፍ ውጤት አለው ብዬ የማስበው መንገድ ነው። ምን ማለት መሰለ? ሮል ኮስተር ሕፃናት የሚጫወቱበት ከፍና ዝቅ እያደረገ የሚያሽከረክራቸው መጫወቻ ነው። እናም አንዲት ሴት ወደ አንተ እንድትሳብ የምትፈልግ ከሆነ ስሜቷን እንደዚህ ሮል ኮስተር ማድረግ መቻል አለብን። ሴቶች በአብዛኛው በሎጂክ ሳይሆን በስሜት የሚመሩ ፍጥረቶች ናቸው። በዚህ መንገድ የምንጠቀመው ደግሞ ይህንን ስሜታቸውን። እዚህ ጋር ዋነኛው ሐሳብ ምቾት እንዳይሰማት ማድረግ ነው። ይሄም ማለት አይቼዋለሁ፣ የኔ ሆኗል ወይም ደግሞ በፈለኩት ጊዜ ማግኘት እችላለሁ የሚለውን እርግጠኝነት እንዳታገኝ ማድረግ። ይሄን እንዴት ነው ማድረገው ካልክ ሙሉ በሙሉ እንዳትይዝብ በመከላከል ነው። እንደምትወዳት ልታሳይ ትችላለህ፣ ግን ደግሞ ሙሉ ለሙሉ እርግጠኛ እንዳትሆን ማድረግ ይኖርባል። መሃል ላይ ያለው ውጥረት አንተን መቋቋም እንዲያቅታት የሚያደርግ ነው። ለምሳሌ በየቀኑ እያወራችሁ ለአንድ ለሁለት ቀን ከጠፋ ለምን እንደጠፋ ስትጠይቅህ ማብራሪያ ከመስጠት ይልቅ ትንሽ ስራ ነበረብኝ ብለህ በቀላሉ ለፈው። ያኔ የስሜት ከፍታውና ዝቅታው ምን ይዞልህ እንደሚመጣ በግልጽ ማስተዋል ትችላለህ ማለት ነው። አራተኛው ቀድመ ለመሄድ አትፍራ። ይኸውልህ ነገሮች ሁልጊዜ እንዳሰብካቸው ላይ ቀጥሉ ይችላሉ። በተለይም መጀመሪያ አካባቢ ስላንተ ምንም ነገር አታውቅም። ስለዚህ እንደ ሌሎች ወንዶች ነው የምትገምት። አንተም ይህንን ተረድተህ ወደ አንተ ባትሳብም እንኳ ተስፋ አትቁረጥ። ግን ደግሞ እሷን መተው መቻል አለብህ። አየህ ብዙ ጊዜ ሴት ልጅ ናት ትታ የምትሄደው፣ ምክንያቱም ብዙ ወንዶች እሷን ትተው የመሄድ አቅሙ የላቸው። ግን ደግሞ አንድ ነገር ልንገርህ፣ ነገሮች ባሰብከው መንገድ እየሄዱ እንዳልሆነ ስትመለከት መጀመሪያ አንተ ነህ ከዛ መስመር መውጣት ያለብህ። ይሄ ደግሞ በጣም ከምታስበው በላይ ራሷ ለምና እንድትመጣ የሚያደርጋት ነገር ነው። ለራሱ ክብር ያለውና ትልቅ ዋጋ ያለው ወንድን ያጣች ስለሚመስላት የግዴታ ተመልሳ መፈለግ ትጀምራለች። አምስተኛውና የመጨረሻው ግብህን ማስቀደም። ከሴቶች ይልቅ ማሳካት የምትፈልገው ግብህን እንደምታስቀድም አሳያት። ሴቶች እንደዚህ አይነት ወንድን ሲመኝ ነው የሚኖሩት ቢባል ማጋነን አይሆንም። ሴቶች ሴትን በሚያስቀድሙ እንዳይሳቡ። በፍጹም ማድረግ የሌለብህ ነገሮች ደግሞ ስራህን ወደ ጎን አድርገህ ከሷ ጋር ጊዜ ማሳለፍ፣ ከዲሲፕሊን በላይ የሷን ስሜት ማስቀደም።
የሆነ ነገር ከመወሰን በፊት የሷን አስተያየት መጠየቅ ወይም ደግሞ የሷን እሺታን መጠበቅ በፍጹም እንዳታደርገው። በቀላሉ ባንተና ማሳካት በምትፈልገው ግብ መካከል ማንም እንደማይገባ አስረግጠህ ልትነግራት ይገባል ማለት ነው። እንግዲህ ለዛሬ እነዚህ የመረጥኩልህ 5 ባህሪያት ሴቶች በፍጥነት ወደ አንተ እንዲሳቡ የሚያደርጉ ወሳኝና በህይወት ውስጥ መተግበር የሚገቡ መንገዶች ናቸው። በቀጣይ ሌሎች መሰል የወንዶች ጉዳይን የተመለከቱ ቪዲዮዎችን ይዤልህ እመጣለሁ። እስከዛው ቻናሉን ሰብስክራይብ ያድርግ። ቆየኝ። ይመችህ።